ዴቪስ ሲኖላን ደብቆ እንደወሰዳት ዋርካ አላገኛትም ነበር። ለተወሰነ ጊዜ ያለችበትን ቦታ ማወቅ አልቻለም ነበር። እናም ሜላት ካጠገቡ ስትሄድ እባክሽ ዘወር በይልኝ ሜላት፣ እኔ አንቺን አይደለም የምፈልገውም የማፈቅረውም ሲኖላን ብቻ ነው። ስለዚህ እባክሽ ዘወር በይልኝ ይላታል። እንዴት እንደዚህ ትለኛለህ? እኔ እኮ የልጅህ እናት ነኝ። ልጅህን እኮ በሆዴ ይሻለው። እንዴት እንደዚህ ትለኛለህ? ሲኖላ የራሷ ህይወት አላት። ምንድነው የምትለው? ሲቀጥል ደግሞ የለችም፣ አሁን አላገኘኋትም። ከቻልሽ እርጅኝ፣ የት እንዳለች ንገሪኝ ይላታል። ቆይ አንተ እሷ ህጻን ልጅ መሰለች እንዴ? ባለትዳር እኮ ናት። ስለዚህ ባሏ ጋር ነው ያለችው። ምንድነው አስሬ ሲኖላ የምትለው? እኔ ያለው ከዚህ በኋላ የምትፈልገውን ነገር ሁሉ እኔ ማድረግ እችላለሁ ትለዋለች። በፍጹም አንቺ ምንም ነገር ለኔ አትመጥኝኝም። እኔ አንቺን ወድጅሽም አፍቅርሽም አላቅም። በግድ ነው እኔ እንድቀርብሽ አደረግሽኝ። ስለዚህ አሁንም ቢሆን ዞር በይ ካጠገቤ ይላታል። ምክንያቱም መኝታ ቤት ሄዳበት ስለነበረ እሱ ከተኛበት አብሬ ተኛለሁ ብለው ስለነበር እሱ ደግሞ በፍጹም አልፈልግም ይላታል። የልጅህ እናት ነኝ ስትለውም እንኳን በፍጹም ማመን አልፈለገም። ምክንያቱም ከኔ በፊት እኔና እሷ ግንኙነት ካደረግን እንኳን 5 ወር አልፎናል። እሷ ደግሞ አረገዝኩ ያለችው በዚህ በ3 ወር ውስጥ ነው። ስለዚህ ይሄ ልጅ እኔ ልጅ አይደለም፣ እኔን ሁን ብላ ለማጥመድና ሲቀጥል ደግሞ ሲኖላና እኔ አብረን እንዳንሆን ስለፈለገች ነው ይላል። እህቱ ደግሞ ሜላት ከሱ ጋር መሆን በጣም ትፈልግ ነበረ። ግን ደግሞ አሁን እህትየዋ ምክንያቱም ሜላት በስልክ ስታወራው ዲቭ ጋ ይውልህ ሲኖላንም ወርካንም ግደላቸው ስትለው ትሰማለች። በር ስር ተደብቃ ያንን ነገር ከሰማች በኋላ ማመን ሲያቅታት ወታ መጣው ብላ ወታ ነበር ሄደችው። እንደወጣች ገና አልተመለሰችም። ቆይ ሜላት እንደዚህ እኔ እንዳሰብኳትኝ አይነት ልጅ አይደለችም እንዴ? እንደዚህ አይነት ሴት ነች እንዴ? እንዴት እንደዚህ ትላለች? ወይኔ ወንድሜን አሳልፍ የሰጠውት ስትል ከቤት ወጣ ትሄዳለች። በዛን መሀል ነበረ ሲኖላ ዲቭ ጋ ነበረች። እናም ቁጭ ባለችበት እናም እሷ ቁጭ ባለችበት ጠረጴዛ ላይ ሽውጡን አስቀምጦት ነበር። ሽውጡ ግን ምንም ነገር አልነበረውም፣ ባዶውን ነበረ። እናም እባክህን ዞር በል ስትለው ሂጂና ልብስ ቀይሬ ይላታል። ወዴት ልንሄድ ነው ደግሞ ልብስ የምቀይረው? እኔ አሁን ደክሞኛል፣ የትም መሄድ አልፈልግም። እንደፈለግ ከዚህ በኋላ ልታሽከረከረኝ አትችልም ስትለው የትም ትሄጂ የትም አይመለከትሽም፣ ሂጂና ልብስ ቀይረሽ ነይ ሲላት ከዚህ በኋላ ዴቭ እኔ ላንተ ጊዜ የለኝም፣ ካንተ ጋር ጊዜን የማባክንበት አበቃ ከተመ ትልና ሽውጡን አንስታ ታገነጣጥርበታለች። ዴቭም እንዴ ምን ሆነሽ ነው ሲኖላ? ኧረ በይ ይህን ሽውጥ ቁጭ አድርጊው፣ ውሃ አይደለም እኮ የሚተፋው እሳት ነው ይላታል። እሱ ግን እስከ መጨረሻው እሷን ለማየት ስለፈለገ በፍርሃት መንፈስ ቢሆንም ለተወሰነ ደቂቃ ይታገሳታል። እሷ ግን እገልሃለሁ ከዚህ በኋላ እኔንም አባቴንም አንተን ገድዬ ነፃ መሆን እችላለሁ ስትለው እባክሽን ተይ እንደዚህ እንዳታደርጊ ሲኖላ እባክሽ ይላታል። እሷም ደግሞ ጥይት ያለው መስሏት ምላጩን ስስበው ባዶ ነበርና ምንም የለም። በዛን መሀል ዴቭ ይስቅባታል። በዛን ሰዓት እሷ በጣም ትናደድና ወይኔ ሲኖላ ስትል ይኸውልሽ ከዚህ በኋላ ከኔ ጋር መሳፈጥ ታቆሚያለሽ ይልና እንደ በጥፊ ከመታት በኋላ ፊቷን ይዛ ታቀረቅራለች። ካሁን በኋላ አሁን ተነሽና ሂደሽ ልብስ ቀይሪ ሲላት በቃ አሁን ጉልበት የለኝም እንደ ድሮ አይደለውም በቃ ተወኝ ትለውና ተነስታ ትሄድና መልሳ ሳትቀይር ልብስም ተመልሳ ትመጣለች። እኮ ለምንድን ነው? በቃ የትም መሄድ አልፈልግም፣ ከዚህ በኋላ ተወኝ፣ እንደፈለግ ማድረግ ትችላለህ፣ ግን ደግሞ ከዚህ በኋላ አታቀኝም፣ አላቅህም፣ እኔ ትናንትናዋ ሲኖላ አይደለሁም ትለዋለች። እኮ እንዴት? እንደውም በጣም ጥሩ ነው፣ አሁን ገና በገንዛችሽ ስቃይሽን አበዛሽው፣ ከኔ ላይ ምላጭ ሰስቤ የሽውጥ አንስተሽ ይልና በጣም ይናደድባታል። በዛን መሀል እሺ ትልና ሁለቱም ከእላፊ ቃል ይነጋገራሉ። በዛን መሀል እሷም ወደ መኝታ ቤት ትሄዳለች። እሱም መጠጡን ይዞ እየጠጣ ነበረ። በዛን መሀል ዋርካ እቤት ነበረና አሁንም ይውልህ ምን እያደረክ ነው ያለው? እንዴት ነው ነገሩ? ከዚህ በኋላ እኔ እናንተ ብቻ ለነዚህ ቤት ያለ ነው፣ እባክህ ዋርካ ተረዳኝ ትለዋለች ሜላት። ይውልሽ ሜላት አንድ ነገር ልንገርሽ፣ በፍጹም እኔና አንቺ ምንም የምንረዳዳውም የምንተጋገዘውም ነገር የለም። ስለዚህ እባክሽን ተይኝ፣ አሁን እስኪ ዞር በይልኝ፣ አሁን እቤትሽ መሄድ ትችያለሽ ሲላት በፍጹም እቤትማ መሄድ አልችልም፣ ምክንያቱም አባት ሁሉን ነገር ያውቃል፣
እንዳትመጭ ብሎኛል እና ወደ ቤት መሄድ አልችልም ትላለች። እና እኔ ምን ላድርግሽ ታዲያ? እንዴት ታዲያ ለአባትሽ ስትነግሪው ለምን ለእኔ ቀድመሽ አልነገርሽኝም ማርገዝሽን ሲላት፣ እሱም እኮ ነግሬው ሳይሆን ሲያመኝ ስላየ ነው ወስዶ ያስመረመረኝ ትለዋለች። ነው ኧረ እባክሽ፣ ለማንኛውም አሁን ውጭልኝ ከዚህ መኝታ ቤት፣ እኔ ብቻ መሆን ነው የምፈልገው። ሲጀምር ደግሞ እዚህ መኝታ ቤት አንቺ ሳትሆኝ ደግሞ ሲኖላ ብቻ ነች እዚህ ቤት መግባት የምትችለው ይላታል። እኮ እንዴት ነው የምትለው አንተ? ቆይ ልጅህን ምን ልታደርገው ነው? ያለባት ላሳድግ ነው ወይ ያንተ ልጅ ስትለው፣ እሱን ችግር የለውም ልጄን ማሳደግ እችላለሁ የኔ ከሆነ፣ ግን ደግሞ የኔ ላይሆን ይችላል ይላትና ትቷት ይወጣል። በዛን መሀል እሷም ትናደድና ከቤት ወጥታ ዴብ ጋር ትሄዳለች። ዴብ ጋር ስትሄድ በጧት ነበር ሄደችውና ተኝቶ ነበረ። ሶፋ ላይ ተኝቶ እያለ በር ከፍታ ስትገባ ይሰማታል። እንዴ ሜላት ምን ሆነሽ ነው በጧት የመጣሽው ሲላት፣ ቆይ ሲኖላ የለችም እንዴ ትለዋለች። ሲኖላ መኝታ ቤት ነው ያለችው። እና ታዲያ ቆይ አንተ ምን እያሰብክ ነው? እንዴት ነው ነገሩ ስትለው፣ ማለት ይኸው ዋርካም እኮ እያለሷ አንቺን አልፈልግሽም እሷን ነው የምፈልገው እያለ ነው። እና ቆይ አሁን የት ነው ያለችው? እስኪ ቆይ ልሂድና መኝታ ቤት ልያት እኔ ትለውና ተነስታ መኝታ ቤት ስትሄድ ሲኖላ መኝታ ቤት የለችም። ተመልሳ ምታ እንዲዴብ ሲኖላ እኮ የለችም። ቆየት ሄደች? ማታ እኮ ነበረች እዚህ ነው ያደረችው። ስንት ሰዓት ወጥታ ብትሄድ ነው ይላታል። እንዲህ ቆይ አንተ ግን የምታደርገውን የማታውቅም እንዴ? የወጣችበትን ሰዓት እንኳን የማታውቅ ስትለው፣ አይደለም ትንሽ ጠጥቼ ስለነበር ተኝቻለሁ። ወይ የሆነ ማደንዘዣ ነገር ሰጥታኛለች ማለት ነው። እዛው ዋርካ ጋር ሄዳ ይሆናል። ሌላ የት ትሄዳለች? ቆይ ዝም በል፣ እኔ ግን አንድ መላለኝ እዛ እሷን ህይወቷን ሲሆን ነው የማደርገው ስትለው፣ እና ብሬሽ ልምጣ እንዴት አዳ ሲላት፣ እባክህን አንተ ዝም ብለህ ሰው በቀድደው ቦይ የምትፈስነህ፣ እስኪ ጭንቅላትህን አሰራው፣ አስብ እንዴት ማድረግ እንዳለብህ ትለዋል።